መጽሐፍ ምዕራፍ 21 ቻና ማሳንታ ነገራ ዲያናስ ቁጥር 14 ጀምሮ ያለውን ቃል አነበዋለሁ። አብርሃምም ማልዶ ተነሳ፣ እንጀራን ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤ ምድረ በዳ ተቅበዘበዘች። ውሃም ከአቁማዳው አለቀ፣ ብላቴናውንም ከአንድ ቁጥቋጦ በታች ጣለች። እርሷም ሄደች፣ ብላቴናው ሲሞት አላየውም ብላ ቀስ ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። እግዚአብሔርም የብላቴናውን ድምፅ ሰማ። እስቲ አንድ ሰው እግዚአብሔር ሰማ ይበልስ። እግዚአብሔር ሰማ በሉስ። እግዚአብሔር ሰማ በሉስ። እግዚአብሔር ሰማ። አሜን። የብላቴናውን ድምፅ እግዚአብሔር ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። አጃባ ሳካታ ላባሻ እግዚአብሔር ሰምቷልና አትፍራ። አሜን። እግዚአብሔር ሰምቷልና አትፍሪ። አሜን። የብላቴናውን ድምፅ እግዚአብሔር ሰምቷልና ፍርሃትን ከአንቺ ውስጥ አስወግጂ። ፍርሃት በአንቺ ላይ እንዳይሰለጥን፣ ምክንያቱም እግዚአብሔር የብላቴናውን ድምፅ ሰምቷል። አንድ ሰው ጮህ እግዚአብሔር ይሰማል ይበልስ። ልስማ ድምፃችሁ እስቲ። እግዚአብሔር ይሰማል ነው እስቲ። ሃሌሉያ። በጸሎት ስፍራ በጾም ጸሎት ኮንፈረንስ ምሽግ 40 ቀን ገብታችሁ ርዕስ ይዛችሁ በጸለያችሁት ጉዳይ ብቻ አይደለም፣ ሊሰማ ሊደመጥ በማይችል ቦታ ጾም ጸሎት ሳታውጁ አዋጅ በእናንተ ላይ ሳታወሩ በምድረ በዳ እግዚአብሔር ይሰማል። ወይ አንድ ሰው ጮህ እግዚአብሔር ይሰማል ይበልስ። ዛሬ ማታ አንድ ሰው ተሰምቶ ይወጣል። አንድ ሰው ተሰምቶ ይወጣል። ቶፋስ ጃታቦስ አያችሁ፣ የምናመልከው አምላክ እግዚአብሔር የሚሰማ አምላክ አሜን። የሚሰማ አሜን። ና አትፍሪ፣ ተነሽ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አስጪ፣ ትልቅ ሕዝብ አደርገዋለሁና። ይሞታል የተባለ ተስፋ የለውም ብላ የጣለችውን እግዚአብሔር እንደዚህ አንሺው። ይሄ ይሞታል ያልሽው ይሞት አይደለም፣ ትልቅ ሕዝብ አደርገዋል። አሜን። አናዞፋን ትልቅ ሕዝብ እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ አደገም። ወይ ይሞታል የተባለ አደገ። መልእክት ነው። ይሞታል የተባለ አደገ። ከዚህ በኋላ ሊነሳ አይችልም የተባለ እግዚአብሔር ከእሱ ጋር ስለነበረ አደገ። መልእክት አለ ለአንድ ሰው በመንፈስ ለሚሰማኝ ሰው እናገራለሁ። አበቃ የተባለ ነገር እንደገና በሕይወት ይቀጥላል። ተቋረጠ የተባለ ነገር እንደገና ይለመልማል። ሃሌሉያ። ጥቂት ነገር ተናገሪ፣ ጸልያለሁ። የመልእክቴ ሐሳብ ያለው አሁን ያነበብኩት ክፍል ላይ ስለሆነ ነው አንዳንዱን ጫና አድርጌ የተናገርኩት። የማገለግልበት ሐሳብ እንደዚህ ነው። ምንጭ ይሰጣል። አሜን አሜን። በለው ምን ይሰጣል? በለው አጠገብ ምንጭ ይሰጣል።
ምንም ሆን ምንጭ ይሰጣል። ምንም በኩባያ ውሃ አይደለም፣ በኩባያ አይደለም፣ ምንጩን ይሰጣል። አሜን። ሎፊሊ ካባንታላ ዲቫላባስ አንዴ ጠርተህ ያልከውን አይደለም፣ ሌላውን የምታጠጣውን ምንጭ ይሰጣል። ቤተሰብ የሚጠጣው ዘር የሚጠጣው ለትውልድ የምታርፍበትን ምንጭ እግዚአብሔር ይሰጣል። ሼባባ ሲካ ምንጭ ያድናል ኢየሱስ። ይሄ የዘፍጥረት መጽሐፍ ምዕራፍ 21 እግዚአብሔር አምላክ በአብርሃምና በሳራ ሕይወት እመጣለሁ ብሎ ተስፋ የሰጣቸውን ቃል የፈጸመበት ምዕራፍ፣ የተናገረውን ያደረገበት ምዕራፍ፣ አደርጋለሁ፣ እሰጣለሁ፣ ፈጽማለሁ ያለውን ነገር እንደ ቃሉ እንደ ተስፋ ቃሉ ምንም ቢዘገይ ምንም ቢያስጠብቅ የፈጸመበት ምዕራፍ ነው። መልእክት አለኝ ለአንድ ሰው። ነገር የዘገየ ቢሆንም የሚፈጸምበት ምዕራፍ አለ። የሚፈጸምበት ምዕራፍ አለ። እግዚአብሔር እንደተናገረው እግዚአብሔር እንዳወራው ሳራን አሰበ፣ ለሳራ አደረገላት ብሎ መጽሐፉ ይጀምራል። የመታሰብ ወር አለ፣ የመፈጸም ወር አለ። እግዚአብሔር ተስፋ የሚገባበት ቃል አለ። ተስፋ የሚገባበት ማለዳ አለ። ተስፋ የሚገባበት ምሽት አለ። ተስፋ የሚገባበት ሁኔታ አለ። እሱ ብቻ አይደለም፣ ተስፋን የሚፈጽምበት ቀን አለ። አጠገባችሁ ላለ ሰው ትነግረዋለህ፣ ቀን አለ በለው እስኪ። ስጠው እስኪ፣ ቀን አለ በለው። አይዞህ፣ አይዞሽ፣ እግዚአብሔር ቀን አለው። አውርቷችሁ ተናግሯችሁ የሚፈጸም የማይመስል ምዕራፍ ውስጥ ያላችሁ እግዚአብሔር ዘገየ በሚባል አይነት ህይወት ውስጥ የተቀመጣችሁ ግድ የለም፣ እግዚአብሔር አምላክ ቃሉን ይፈጽማል። ከዚህ ከ21ኛው ምዕራፍ ወደ ላይ ስትመጡ አብርሃም የፈራበት የደነገጠበት በብዙ አይነት ፍርሃት በብዙ አይነት ጭንቀት ውስጥ የተከበበበት እንደገና እግዚአብሔርን የጠየቀበት በምን አውቃለሁ የነገርከኝ እንደምትፈጽም ልጅ እንደምትሰጠኝ በምን አውቃለሁ ብሎ ከእግዚአብሔር ጋር ያወራበት እግዚአብሔርን በሌሊት እየመጣ በምሽት እየመጣ እያበረታታው የነበረበት ምዕራፎች ናቸው። 21ኛው ግን ያ ትንቢት ተፈጸመ። አሜን፣ ሃሌሉያ። እኔ እኮ እግዚአብሔር እኮ የሚገርም አምላክ ይፈጸማል። እስቲ ይፈጸማል፣ ነከስ አልጨከናል፣ ይፈጸማል። እስቲ በሁኔታ በተናገር እስቲ ይፈጸማል፣ ያለው ይሆናል። እስቲ ያለው ይሆናል። ጌታ ምስክር፣ ሐሰን ያለው ይሆናል። አሜን፣ አሜን፣ አሜን። ስማ፣ እግዚአብሔር ያለው የሚሆን ከሆነ ክፉዎች ያሉት አይሆንም። ሪቨርሱ እንደዛ ወረኞች የተናገሩት አይሆንም። ሁኔታ የነገረ ነገር አይፈጸምም፣ አይሆንም። እግዚአብሔር ያለው ባንተ ሕይወት ይሆናል። አርጅተሃል፣ የኪዳን ልጅ መውለድ አትችልም ብሎ እድሜ ለአብርሃም ይነግረዋል። ሁኔታ ለአብርሃም ይነግረዋል። ለሳራ እርጅና ይነግራታል፣ ያወራታል። እርጅና አልፎ ግን የሚሰራ የእግዚአብሔር ኪዳን እዛ ቤት አለ። አልፎ ይሰራል። አሜን። በጌታ አንድ ሰው ዛሬ እየበረታው ከዚህ ቤት ነገሩ አጠገበላለ ሰው አልፎ እኮ ይሰራል በለው። ሁኔታን አልፎ በለው እስቲ፣ ነገርን አልፎ በለው፣ ይሰራል በለው። ይሄ በጣም እና አብርሃም ቤት የትንቢቱ ቃል የተፈጸመበት ከዚህ የተነሳ በጣም ደስታ ያለበት ድግስ የተዘጋጀበት የሚበላ የሚጠጣ ቁርጡ፣ ዱለቱ፣ ቅቅሉ ሁሉ ነገር የተሰናዳበት እንግዶች በሙሉ የተጠሩበት ምክንያቱም ልጅ ተወልዷል። የተስፋው ቃል መጥቷል። የተስፋው ቃል መጥቷል። እዛ ቤት ሐዘን ጠፍቷል። እውነትም እንዳሳቃት የሹፈት ሳቅ እንደሳቀችው የምር አስቋታል። ስናው አጠገብ ላለ ሰው ከእግዚአብሔር ቃል የምር ትስቃለህ በለው። ስናው የእውነት ትስቃለህ በለው። ሃሌሉያ። እግዚአብሔር በመገረም ያስቃቸው ልጆች አሉ። በመደነቅ የሚስቁ ልጆች አሉ።
አሜን። ሃሌሉያ ሃሌሉያ። አስገርሞ ነው የሚያስቅ ጌታ ይመስገን። ያው እና ድንኳን ተጥሏል። የሐዘን ድንኳን አይደለም። እና አብርሃምንና ድንኳንን መነጠል አትችሉም። በአማርኛ ነው አብርሃምና ድንኳን መነጠል አትችሉም። ከአባቱ ቤት ከዛ ከከለዳውያን ከወጣበት ጊዜ ጀምሮ ድንኳን ኑሮ ነው የሚኖረው። ድንኳን አለ። ዛሬ ግን የተጣለ ድንኳን የሚያድርበት ድንኳን አይደለም። ከብቱን ምናምን የሚያሳድርበት አይደለም። ለእግዚአብሔር የምስጋና በዓል የሚያደርግበት አንድ ሰው በራፍ የምስጋና ድንኳን ተጣለ። ወይ አሜን። ሰው ሁሉ እየዘመረ ሰው ሁሉ እየተደሰተ ሳቅ ምናምን ባለበት ሁኔታ ውስጥ የምርም አይስቅ እያሾፈ እያፌዘ የሚስቅ የባሪያይቱ ልጅ እስማኤል እዛ ቤት አለ። እስካሁን አልወጣም። ከባድ ነገር ተናግሬያለሁ። አሁን ባይ እስካሁን አልወጣም። መንፈስም የሚያጠፋ ወዮ ደስታን የሚረብሽ ደስታን የሚረብሽ አንድ ቤት እና እኔ የገረመኝ ነገር ይሄ የባሪያይቱ ልጅ ይላል ሳቀ። ወቅቱ እኮ የሳቅ ነው። በጌታ ስሙኝ ትንሽ ነገር ነገር ጊዜው ፓስተር ይስሐቅ አይደል? ምክንያቱም ይስሐቅ ይላል መጽሐፍ ሲናገር ጡት መጥባት በተወ ጊዜ አብርሃም ምን አደረገ ይላል? ድግስ አዘጋጀ። ትልቅ የምስጋና ፕሮግራም አዘጋጀ። እንግዶች ጠራ፣ ቤተሰብ ጠራ፣ ምናምን በሩቅ የሚታወቀው ምናምን የሚታወቀው አልወለደም ምናምን የሚባለው አብርሃም ህዝብ ጠራ፣ ሰበሰበ። ባይዜ ህዝብ ባይሰበስብ ባይጠራ ራሱ አብርሃም ቤት ያለ ሎሌ በሙሉ ማለት ነው አንድ ከተማ ነው። ከተማ ከሀሳቤ ላለመውጣት እንጂ አብርሃም እኮ ሲወጣ ሚስቱን ምናምን እንደው ተከትሎ ሲወጣ እኮ እግዚአብሔር አምላክ በህዝብ እኮ ባርኮታል። አለ እኮ ማሽን ቤቱ ያለ በግ ጠባቂ ከበጉ በላይ ነው። ከብት ጠባቂ፣ ግመል ጠባቂ፣ አህያ ጠባቂ፣ አሸን ይኸው ከፍ ባለ ለልጅ ልጅ እኮ እስማኤል መጥቷል፣ ግን የሚያረካ አይደለም። ለልጅ ልጅ እኮ ከባሪያይቱ ተወልዷል። ቤት ውስጥ አለ፣ የሚንቀሳቀሳል፣ አይን፣ እጅ፣ አፍንጫ፣ ጆሮ ያለው የሚጫወት ምናምን ልጄ ምናምን ብሎ ልቡ አላረፈም። አብርሃም እግዚአብሔር ያለው እሱን አይደለም። አሜን። ኢየሱስ ክርስቶስ አሁን የምታርፈው የምትረጋጋው ደስተኛ የምትሆነው እግዚአብሔር በነገረ ነገር ላይ ነው። አሜን። ተነግሯላ ተገብላለው ሰው እርካታ ያለው እግዚአብሔር ባወራው ነገር ላይ ነው። ትክክለኛው መረጋጋት ያለው በርስቴ እውነተኛ ደስታ ያለው በርስቴ እግዚአብሔር ባወራ ኪዳን ውስጥ ነው። ኢየሱስ ያድናል። እና ሁሉም እየሳቀ ነው። ግን እስማኤል ድንግጥ ዳር ሆኖ ይስቃል። የሆነ ቦታ ሆኖ ይስቃል። ሲስቅ ሳራ ስታየው እየሳቀ ነው። የዛ ጋር የሚስቀው ሰው እየሳቀና ኢየሱስ አይደለም። እንትኑን ብፌውን እያነሳ የሚስቀው ሰውዬ አብርሃም ቤቱ ስለተከናወነው ነገር በደስታ የሚስቀው ሰውዬና እስማኤል እዛ ጥግ ይዞ ብፌ ይዟል እኮ እሱ። የሚስቀው ግን አንድ አይደለም። በደንብ የገለጠልን አዲሱ መደበኛው ትርጉም ነው። አፌዘ፣ አሾፈኝ። እንዲህ ሳራ ስታየው በቃ ከምስጋናው መንፈስ ወጣች። እልልታው ካለበት መንፈስ ወጣችና አብርሃም ጠራችሁ ይላል። ዛሬ እዚህ ቤት የሰውዬ ማደር የለበት፣ አጋር ፊት ማደር የለበት። አሰናት በኢየሱስ ክርስቶስ። እየሰማችሁ ነው? ምን አለ? አሰናት። መጽሐፍ ሲናገር እንደዚህ ይላል። አብርሃም ምን አለ?
እግዚአብሔር ግን ከሳራ ሐሳብ ጋር ምን ብሏል? አግሪ አድርጓል፣ ተስማምቷል። እስቲ ተስማምቷል ነው ያቸው ተስማምቷል። ተስማምቷል። ለመሰላችሁ እዛ ቤት የሚቀጥለው የኪዳኑ ልጅ እንጂ ማለት ነው የባሪያይቱ ልጅ አይደለም። ካንተ ጋር የሚቀጥለው የመለኮት ሐሳብ እንጂ በድካም ያመጣው አይደለም። እስቲ ቀስ ብላችሁ ንገሩት። በድካም ያመጣው ነገር ካለ ካንተ ጋር አይቀጥልም በለው። የኪዳኑ ግን ይቀጥላል በለው። የኪዳኑ እንዲቀጥል በለው። የድካሙ መባረር አለ። እግዚአብሔር ልጅ እሰጥሃለሁ ቢለው አብርሃም ለራሱ ልጅ ፈጠረ። ልድገም ይልቃል። እግዚአብሔር ልጅን እሰጥሃለሁ ቢለው ታክሶ ቢቆይበት አብርሃም ራሱ ልጅ ፈጠረ ለራሱ። እግዚአብሔር ደግሞ እኔ ማስቀጥል በአንተ ልጅ ሳይሆን በእኔ ልጅ ነው። አሜን። እሺ እግዚአብሔር አምላክ በራሱ ሐሳብ ያስቀጥላችኋል። አሜን። እግዚአብሔር አምላክ በራሱ ኪዳን ያስቀጥላችኋል። አሜን። አሜን ነው ወይ? አሜን ነው ወይ? እኔ ግን በጣም የገረመኝ ነገር ልንገራችሁ። አሁን ከሳራ ሐሳብ ጋር እግዚአብሔር ቢስማማ አጋር መውጣት እንዳለባት፣ ባሪያይቱ መውጣት እንዳለባት፣ እስማኤል ከዛ ቤት መውጣት እንዳለበት እግዚአብሔር አምላክ ከሳራ ጋር ተስማምቶ ለአብርሃም እምትልን አድርግ ብሎ አግሪ ያደርግም ይከታተላቸው ነበር። አጋርንም ይከታተል ነበር፣ እስማኤልንም ይከታተል ነበር። ለምን መሰላችሁ? እግዚአብሔር አምላክ ለአብርሃም ተስፋ ቃልን ሲሰጠው አብርሃም የነካው ነገር በሙሉ ኪዳን አለ። እዚህ ቤት ግን ሰው አለ። ምክንያቱም በአብርሃም በኩል የሚያልፉ ነገሮች በሙሉ ምን አላቸው? ንክኪነት ስላላቸው ልጁ ኪዳን አለ። ስለገባውልህ ኪዳን አለ የሚለው ስለሰጠው ኪዳን አለ። ይሄ ልጅ አይጠፋም። ምንም በድካም መጥቶ ቢሆን ምንም በጎን መጥቶ ቢሆን እግዚአብሔር ስለገባው ኪዳን ሲል እስማኤልን ባረከው። ክብር ለጌታ ለኢየሱስ ይሁን። ኑ ስሙኝ፣ አንድ ጊዜ ጥቂት ነገር ልናገር። እንጀራ ሰጠ፣ ውሃ በትከሻ አሸከማት ይላል። የሚያልቅ አይመስልም። እንጀራው የሚያልቅ አይመስልም፣ ውሃው የሚያልቅ አይመስልም። ግን አለቀ። ለምን? የሰው ነው። ለምን? ውስን ነው። ለምን? ካለው ነው ቆርሶ የሰጠውና ያካፈለውና የሚያልቅ ነገር ነው ይዛ ይወጣቸው። መጽሐፍ ቅዱስ እንደዚህ ይላል፣ በቤርሳቤ ምድረ በዳ ተቅበዘበዘች። ለምን? እንጀራው አለቀ፣ ውሃው አለቀ። ምን ያህል ቀን ተጉዛ ሄዳ፣ ምን ያህል ቀን ስንት ሳምንት ሄዳ አይነግረንም። ግን መንገድ ላይ ምድረ በዳ ቦታ ከሰው የተቀበለችው አለ። ከተማ መሀል አልቆ ቢሆን ከጎረቤት ትወስዳለች፣ ከሰው ትዋሳለች፣ ከሰው መጠየቅ የማትችልበት ምዕራፍ ላይ ደረሰች። ቤርሳቤ የሚለው የስሙ ትርጉም፣ ቤርሳቤ የሚለው ቃል አዘቅት፣ መሐላ፣ የመሐላ ጉድጓድ ማለት ነው። በኢየሱስ ክርስቶስ የት ደረሰች ማለት ነው? አዘቅት ውስጥ ሰው በራሱ መውጣት የማይችልበት፣ ከተያዘ ሊለቀቅ የማይችልበት፣ ሌላ አጋሽ ሌላ ረዳት መጥቶ ካላወጣው በስተቀር መውጣት የማይችልበት የመሐላ ጉድጓድ፣ የቃል ኪዳን ጉድጓድ ተቅበዘበዘች። ይኸው ለካ ምድረ በዳም የሚከተላት አይን ነበር። በምድረ በዳም የሚከተላት አይን ነበር። የማይተው የማይለቅ እንጀራው ሲያልቅ አለቀ የሚል በጌታ በኢየሱስ ውሃው ሲያልቅ አልቋል የሚል ከዛ ታምር እሰራለሁ ብሎ የሚጠብቅ በእናዚቱ በጌታ በኢየሱስ ክርስቶስ ደም የእግዚአብሔር አይኖች በእናንተ ላይ ናቸው። የእግዚአብሔር አይኖች በአንቺ ላይ ናቸው። የታምራት አይኖች በአንተ ላይ ናቸው።
እንጀራው ማለቁን አይቷል። ከሰው የተቀበልከው ማለቁን አይቷል። ውሃው ማለቁን አይቷል። ኢየሱስ ጌታ ነው። ስለዚህ ምንጭ ሊሰጥ እየተመለከተ ነው። የሰው አለቀ እማያልቅ ሊሰጥ ነው። ከሰው የተቀበልናቸው ነገሮች በጣም ከፍተኛ ኪሎ ወር ይቆያል። እንደው በጣም ሰውዬው ቸር ሆኖ በጣም እንትን ይሄ ማለት ተለቆ ከሰጠኝ ወር ከእግዚአብሔር የምንቀበለው አለ የየዕለቱ በጀት የማይነጥፍ የማይጠፋ የማይደቅ ማር ኢየሱስ ጌታ ነው። ለወር ለሳምንት ያልሆነ የዘላለም የሆነ የሚሸከም የሚያኖር የእግዚአብሔር ምንጭ የናዝሬቱ ኢየሱስ ክርስቶስ አንድ ሰው ምንጭ አለኝ ይበል ምንጭ አለኝ ይበል የማይደፈን የማይዘጋ ምንጭ አለን። ሰማይ የሰጠን የናዝሬቱ ኢየሱስ ይባላል። ሃሌሉያ ወደ ኢየሱስ እዩ። አንድ ቀስት እንዲህ ተለጥጦ የሚደርስበት ቦታ ያክል ልጇ ሲሞት በአይኔ አላይም ብለናል መጽሐፉ ሲናገር። እላይ አድርጋ ግን የወለደ አንጀት ነው አይችልም፣ ይሰፈሰፋል። ጀርባ አይደለም የሰጠችው መጽሐፉ ሲናገር እንደዚህ ይላል፣ ፊት ለፊት ማለት ነው። አላይም ሲሞት አላይም ብላ ግን ፊት ለፊት ያስቀመጠችው አይችልም አንጀት እና እግዚአብሔር አምላክ የአጋርን ድምፅ ብቻ ሳይሆን የብላቴናውን ብላቴናውን ብሎ ነው የሚጮኸው። በጌታ አሻቸዋል። ትልቁ ሰውዬ እግዚአብሔር እርዳኝ ብሎ ይጮኻል። እንደዚህ ሆንኩ ብሎ ይጮኻል። የብላቴናው ጩኸት እግዚአብሔር ሰማ። ርዕስ የሌለው እኔ በጌታ በኢየሱስ ክርስቶስ በምን ቋንቋ ነው እኮ ርዕስ የሌለው ፊደል የሌለው ቃል የሌለው ማለት የሆነ አሁን እኛ ኮንጸልይ ብንባል እዚህ እግዚአብሔር ሰው ስለ እንትን ይጸልይ ስለ ትዳሬ የሆነ ነገር ተትቶብኛል ብለህ ነው የምትለው። አሁን ማያቅ እንደዛ ከራብ የተነሳ ከተሜ የተነሳ ሚጮህ ለካ ለእኛ ነው ርዕስ የሌለው ለሰው ነው ርዕስ የሌለው በጌታ በኢየሱስ ክርስቶስ። እግዚአብሔር ግን ይገባዋል። አንዳንድ ጊዜ እኮ እንደዛ ነው። ምን እንደምንጸልይ አናውቅም። ጠፍቶብናል። ጸልየን ጨርሰን ግራ ገብቶን አሁን ዝም ብለን እኔ ገዛውኛ ቃል ነው ተዘርሬ በጸልዩ ጸሎቱ አልቆ ጌታ መሰከረ ጸጥ ቤት ይጫቃለው ነው ማለት ግን ምተኛው ቅልፍ አረብ ጩኸት ያለው ማለት ነው። ለካ ይሰማል። አንድ ሰው ቀኙ ከፍ ያርግ። እንደዚህ አይነት ጸሎት ዛሬ ተሰማ። አሜን። እንዲህ አይነት ጸሎት ቃል ያጣ እንባ ብቻ የሆነ ጣር ብቻ ጩኸት ብቻ የሆነው ጸሎት በጌታ በኢየሱስ ስም እግዚአብሔር ሰማ። ዛሬ ማታ የጸሎት ተሰማ። በኢየሱስ ስም ጸሎታችሁ ተሰማ። አሜን። እግዚአብሔር የብላቴናውን ጩኸት የብላቴናውን ድምፅ ሰማ። ብላቴናውን አላናገረው። አጋር ጋር ሄደ አወራት። አትፍሪ፣ ያሰብሽው ነገር አሁን አይሆንም። የትኛው ይሞታል ያልሽው ይሞታል ያልሽው አይሆንም። አሜን። በቃ የሆነ ቀስ ተለቀቀው እዛ ይሆናል። ማንም ወርወር ሊወጋው ይችላል የምትይው ነገር አይሆንም። አሜን። ምክንያቱም ሰምቻለሁ። እግዚአብሔር ሲሰማ ነገራችሁን ይታደገዋል። አሜን። እግዚአብሔር ጸሎታችሁን ሲሰማው ህይወታችሁን ይታደገዋል። ነገራችሁን ይታደገዋል። ኢየሱስ ለዘላለም ያድናል። ፍርሃት ከእናንተ ይወጣል። ድንጋጤ ከአንተ ህይወት ይወጣል። አትፍሪ ብቻ አይደለም ያለው፣ ተነሺ ልጅሽንም ላርጊ አንሺው። ያልተነሳ ሰው ማንሳት አይችልም። ያልተነሳ ያልቆመ ማቆም አይችልም። ያልተባረከ መባረክ አይችልም። ያልተሰጠ መስጠት አይችልም። እግዚአብሔር አስቀድሞ የወደቀ ልቧን አነሳ። ውስጧ የገባውን የፍርሃት መርዝ አወጣ። ጨለማ ከሷ አነሳ።
በነገራችን ላይ የእግዚአብሔርን የቸርነት ጥግ ነው የምናየው። በጌታ የሰማችሁ የእግዚአብሔርን የቸርነት ጥግ ነው የምናየው። አሜን። ጥግ ነው የምናየው። እንዴ እናንተ ቤት ያለ ሰራተኛ ማለት ነው ብዙ ታወጣ ማለት ነው። ቸርነት አሳዳለ። ቸሩ ግን በቸርነት ነው የሚያያት። ለምን አምላኳ ነው በኢየሱስ ክርስቶስ ሁለተኛ ነገር እንደዚህ ያደረገ እግዚአብሔር አምላክ አይኗን ከፈተላት። አሜን። አይኗን ከፈተ። አቁማዳን ያለቀው ምንጭ አጠገብ አሳይ። አሜን። አሁን ምንጩ የመጣው ወዳጆቼ ተስፋ ከሚደረግበት አይደለም፣ ከምድረ በዳ ፓስተር እንደዛ ይሁን። አሜን። ተስፋ ከማይደረግበት ከምድረ በዳ ፈጽሞ ከማይጠበቅበት ሀሩር ከበዛበት እግዚአብሔር አምላክ ምንጭን ያፍልቅ። አሜን። እግዚአብሔር አምላክ ምንጭን ያፍልቅ። ዴና ሶፓራ ኒኮዛ ምንጭን ያፍልቅላችሁ። ምንጭን ያፍልቅላችሁ። አይኗን ከፈተ። አለማየት ከባድ አደጋ ነው። አለማየት አንድ ጸሎት እንጸልያለን። አንድ ጸሎት ሩቅ ያለው ብቻ አይደለም የከፈተው አጠገብ። አሜን ነው። አሜን። እናንተ ከሩቅ ስትጠብቁ እግዚአብሔር አምላክ የነገራችሁን ተአምር አጠገባችሁ ያልተው። አሜን። ቀርባን በቃ ለመጸለይ ማለት ክብር ለኢየሱስ ይሁን። ርዕሳችን ምንድን ነው? ምንጭ ይሰጣል። እግዚአብሔር ቤት የምንሰጠው በእጆቻችን ያዝና በደንብ አድርገን ዛሬ ለዛ ነው